ምርኮኛ ደራሲ ቆንጂት ብርሃን ተራኪ ኢዮብ ዮናስ ክፍል 4 እነሆ ዘማቾቹ ምዕራብ አባያ ከገቡ 1 ሳምንት ሆነ። ብዙዎቹ ገና ምን እንደሚሰሩ አልገባቸውም። እዚያ የሚያቃጥል ክፍል ውስጥ መቀመጥ የሰለቸው ድንጋይ ቢጤ እየፈለገ በየግራሩ ስር ተቀምጧል። ከፊሉ ወደ ከተማ ወጥቷል። ሌላው ደግሞ እዚያው ክፍል ውስጥ ፍራሹ ላይ ጋደም ብሏል። ከአዲስ አበባ ወደ አርባ ምንጭ የሚያልፍ አውቶቡስ ጥሩምባውን በረጅሙ አሰማና ቆመ። በግራሮቹ ጥላ ስር ከተቀመጡት ዘማቾች አንዱ ተነስቶ ወደ አውቶቡሱ ሲሄድ የአውቶቡሱ ረዳት ለመያዝ ያቃተውን የልብስ ማጠቢያ ሳፋ የሚያህል አገልግል ተጋግዘው አወረዱ። ሹፌሩ ደግሞ አንድ ፓስታ አቀበሉት ለዘማቹ። አገልግሉን በመተጋገዝ አምጥተው ማደሪያ ቤቶች መሃል አስቀመጡት። ዘማቹ ሁሉ ከያለበት እየመጣ እርስ በርስ መተያየት ሆነ። በሁሉም አእምሮ ውስጥ የዘመቻው ሕግ መጣስ ተጀመረ የሚል ሐሳብ የሚመላለስ ይመስላል። መፋጠጥ ሆነ። የአገልግሉ ባለቤት ሁኔታው አስፈርቷት በጸጥታ ስትመለከት ከቆየች በኋላ ያለ የሌለ ኃይሏን አሰባስባ ልታግዙኝ አትችሉም አለች። ጥቂት ወደ አገልግሉ ተራምዳ ወዴት አለ አንዱ ዘማች ከወደ ጥግ በኩል። ወደ ቤታችን ነዋ አለች አሁንም አንድ እርምጃ ተራምዳ። አይቻልም የሚል ድምፅ ከወደ መሃል በኩል ተሰማ። ሌሎቹም በርካታ ድምጾች ተከተሉ። ልጅቱ በድንጋጤ ወደ ቦታዋ ተመለሰች። እንደገና መፋጠጥ ሆነ። ሰዓታት አለፉ። በስፍራው ከነበሩት ዘማቾች መሃል ማንም አልተንቀሳቀሰም። ምግቡ የተላከላት ዘማችና ጓደኞቿ ግን ወደ ማደሪያ ክፍላቸው ገቡ። ወደ 12 ሰዓት አካባቢ ሲሆን ወደ ከተማ ሄደው የነበሩ ዘማቾች ሁሉ ተመለሱ። የምን ስብሰባ ነው? አለ ወፈር ያለ አስደሳች ድምፅ ያለው አንተነ በአጭር ጊዜ ከሁሉም ዘማቾች ጋር መግባባት የቻለ ዘማች ነው። ዛሬ አዋጅ ይወጣል አለ አይቻልም ካሉት አንደኛው። ጉዳዩ እንዳጀማመሩ በቀልድ ማለቅ ግን አልቻለም። ልጆቹ አመረሩ። ፍትፍቱ የተላከላት ልጅና ጓደኞቿም ከክፍላቸው እንዲወጡ ሆነ። ስሚ፣ ምንም እንኳን የመደብ ትግል በመሃላችን ልናካሂድ ባንመጣም የመደብ ልዩነቱን የሚያንጸባርቅ ማንኛውንም ነገር እንቃወማለን አለ አንድ ከአዲስ አበባ ልዑል መኮንን ትምህርት ቤት የመጣ ዘማች። ትክክል ነው። የመጣነው ለገበሬው ቅንጦታችንን ልናስተምረው ሳይሆን ኑሮውን ኖረን ልንደግፈው ይመስለኛል። ሌላው ቀጠለ። ቃላት ከወዲያና ከወዲህ በተሰነዘረ መጠን ውዝግቡ እየተካረረ ሄደ። በመጨረሻ በሰለጠነው ሁኔታ በአግባቡና ሥርዓት ባለው መልክ ተወያይቶ ጉዳዩን ማቃለል እንደሚያስፈልግ ተወሰነ። ስብሰባውን የሚመራ ሊቀመንበርና ቃለ ጉባኤ የሚይዝ ጸሐፊ ተመረጡ።
ስብሰባው ተጀመረ። ሐሳቦች ተዥጎደጎዱ። አንዱ እጁን አውጥቶ ሐሳብ ይላል። ሌላው ቀጠል ያደርግና ሰፕሊመንት በማለት ይጨምራል። ጥያቄ የሚለው ደግሞ ይነሳል። ይሄኛው ሲጨርስ ሌላ ይነሳና ኦብጀክሽን ይቀጥላል። ሞሽን ሙቭ ይደረግ፣ ሞሽኑን ሰከንድ የምታደርጉ ወዘተ እየተባለ ጊዜው ከነፈ። ለነፍሬ ሕይወት እየተደረገ ያለ ነገር ብዙም አልገባቸውም። የራት ሰዓትም አለፈና ምሽቱ መግፋት ጀመረ። ግራ የተጋባ ሁኔታ ተፈጠረ። ማንም ገብቶ መተኛት እንደማይችል ተነገረ። ለወረዳ ጣቢያው በአዛዥነት የተመደቡት አንድ 50 አለቃና አንድ መምህር ሁኔታውን ከመከታተል በስተቀር ሊያደርጉ የሚችሉት አልነበራቸውም። ውይይቱ ለረጅም ሰዓት ቀጠለና በመጨረሻ ቅንጦትንና ዘማቹን የሚከፋፍል ማንኛውንም ድርጊት የሚያወግዙ ውሳኔዎች ተላልፈው ስብሰባው ተደመደመ። አገልግሉም ለባለ ንብረቷ ተፈቀደላት። አብዛኛው ዘማች ከፍትፍቱ ለመብላት ፍቃደኛ ሳይሆን ቀረና ወደ ራት ሄደ። ጥቂት ከአዲስ አበባ የዘመቱ ተማሪዎች ብቻ ነበሩ የመጣውን ፍትፍት ለመብላት ወደ ኋላ የቀሩት። በዚህ የተነሳ ተቃውሞውን ካስነሱት ዘማቾች ጋር መቃቃር ተፈጠረ። ፍሬ ሕይወት ፍትፍቱን ለመብላት ካልፈቀዱት ጋር ሆነች። ምንም እንኳን አጋጣሚው በስብሰባ ቢፈታም ያ ዕለት በዘማቾቹ መሃል የሆነ የሐሳብ መስመር ሳይሰምር አላለፈም። የዘማቾቹ መኖሪያ በአግባቡ ተሰርቶ ባያልቅም ሰሞኑን በችኮላ ተጠናቆ ትምህርት ቤቱን ለተማሪዎች መልቀቅ ነበረበት። የተጀመረው ግንባታ ወለሉ በኮንክሪት ተሰርቶ አለፍ አለፍ ብለው በቆሙት አጠናዎች ላይ ሳጠራ ተሸፈነባቸውና ቤት ሆነ። በርና መስኮቶች ከቆርቆሮ ተሰርተው ተገጠሙ። ወደ አዲሱ ቤት ለመዘዋወር ዝግጅት ተደረገና ዕቃዎቻቸውን አስረው ማጓጓዝ ጀመሩ። በግልጽና በቃላት አይነገር እንጂ እያንዳንዱ እንቅስቃሴ በአገልግሉ ጉዳይ በተደረገው ስብሰባ ወቅት የተፈጠረውን የሐሳብ መስመር የተከተለ ነው። በአዲሱ ቤት ቦታ ሲያዝ እንደ መጀመሪያው ዕለት እንደተገኘው ሳይሆን እየተመራረጡ ሆነ። የቡድን ስሜት ነገሰ። በጥቃቅኑ ጉዳይ ላይ ሁሉ ግጭቶች ተስተዋሉ። አንዳንድ ጊዜ እንደ ቀልድ የተጀመሩ ነገሮች ይካረሩና ፈር ይስታሉ። ግጭቶቹ አንዳንዴ መደባዊ ይዘት ያላቸው ይመስላሉ። ሌላ ጊዜ ደግሞ አካባቢያዊ ይሆኑና በአዲስ አበባ ልጆችና በአካባቢው ልጆች መሃል የተከሰቱ ልዩነቶች ይሆናሉ። አንዳንድ ዘማቾች ሁኔታውን ለማርገብ ጥረት ሲያደርጉ ይስተዋሉና ሌላ ጊዜ ደግሞ እነሱ ራሳቸው የግጭቱ ዋና ተዋናይ ሆነው ይገኛሉ። ያም ሆነ ይህ የዘመቻው ሥራ መጀመር ነበረበት። ታዲያ ሥራውን በአግባቡ ለመስራት በዘማቾቹ መሃል ያለው ግጭት መወገድ እጅግ አስፈላጊ ነበር። የተወሰኑ ዘማቾች ሁኔታውን ለማስተካከል በፈቃደኝነት መንቀሳቀስ ጀመሩ። አንድ ማታ ስብሰባ ተጠራና ሁሉም ዘማቾች ከራት በኋላ በምግብ ቤት ውስጥ እንዲታደም ሆነ። የስብሰባው አጀንዳ በመሃላችን የተፈጠረው ችግር እንዴት መፍታት እንችላለን የሚል ነበር። እስከ እኩለ ሌሊት ድረስ ስብሰባው ቀጠለ። አንዳንዴ ወደ ባሰ መካረር ሲሄድ፣ እንደገና ሲለዝብ፣ ደግሞ እንደገና አንዱ በሚሰነዝረው አስተያየት ነገሩ ጥሬ ሆኖ ወደ ጸብ ሲመለስ በመጨረሻ ከስምምነት ላይ ተደረሰና
ሂስና ግለ ሂስ የዘማቹ ባህል እንዲሆን ተወስኖ ስብሰባው በደስታ ተጠናቀቀ። የዘመቻው ሥራ ተጀመረ። በቡድን ተከፋፍሎ በተለያየ አቅጣጫ ተሰማርተው መዋል የየዕለት ተግባራቸው ሆነ። ገበሬ ማኅበራት ማደራጀት፣ መሠረተ ትምህርት ማስተማር፣ የገበያ ቦታና መንገዶችን መስራት። የዘማቹ ኃይል ሙሉ በሙሉ ሥራ ላይ ዋለ። በየዕለቱ ማታ ከራት በኋላ ለአጠቃላይ ጉባኤ የየቡድኑ ሥራ ሪፖርት ማቅረብ፣ ባጋጠሙ ችግሮች ላይ መወያየትና ለቀጣዩ ቀን ሥራ መዘጋጀት የየዕለቱ ተግባራት ሆኑ። ዘመቻ ጣቢያው ሕይወት ዘራ። እንደ ሥራ ምን መልካም ነገር አለ? በአጋጣሚ ፍሬ ሕይወትና አንተነህ የአንድ ቡድን አባላት ሆኑ። አንተነህ ለንግግር የተፈጠረ ይመስላል። ሲናገር ልዩ የሆነ የስበት ኃይል አለው። ድምፁ ወፍራምና ልዝብ። ንግግሩ ረጋ ያለ ቢሆንም እንደ ንግግሩ ይዘት ድምፁን ከፍና ዝቅ ሲያደርገው የአድማጩን ስሜት ይገዛል። ስሜትን ይኮረኩርና በውስጥ ያለውን ሁሉ ለመናገር ያነሳሳል። ፍሬ ሕይወት ከሥራ በኋላ ለሚደረጉት ስብሰባዎች ልዩ ፍቅር እያደረባት መጣ። ከነዚያ ስብሰባዎች ብዙ የማታውቃቸውን ነገሮች ተምራለች። ስለ መሬት ላራሹ፣ ስለ ተማሪዎች ንቅናቄ፣ ስለ ሕዝባዊ መንግሥት፣ ስለ ሩሲያና ቻይና አብዮቶች በእነዚያ ስብሰባዎች ምን የማይነሳ ነገር አለ? ፍሬ ሕይወት ግርም ይላታል። በጣም ይገርማት የነበረው ደግሞ አንተነህ ለገበሬዎቹ ስለ እነዚህ ሁሉ በሚገባቸው ቋንቋ መግለጽ መቻሉና አንዳንድ ገበሬዎች የሚሰጧቸው አስተያየቶች ብስለት ነው። አንተነህ ስለ ጭቆና ሲናገር ተመስጦው በጣም ይደንቃል። ስለ መደብ አፈጣጠር፣ ማህበረሰብ በመደብ ከተከፋፈለ በኋላ ስላለው የገዢና ተገዢ፣ የጨቋኝና ተጨቋኝ ግንኙነት ሲያስረዳ እርሱ ራሱ በዚያ ሕይወት ውስጥ ያለፈ ነው የሚመስለው። ስለ ባላባታዊው ሥርዓት፣ የፖለቲካ፣ የኢኮኖሚና ማኅበራዊ ሁኔታ ሲተነትን ብዙዎቹ ገበሬዎች በተመስጦ እስከ ማልቀስም ይደርሳሉ። መሬት ላራሹ በማለት የኢትዮጵያ ተማሪዎች ለስንት ዓመታት እንደታገሉ ሲገልጽ የደም ስሮቹ ሁሉ በስሜቱ ይወጠራሉ። በንግግሮቹ ሁሉ መሃል ደርግ የሕዝብን ትግል እንዳኮላሸ ሳይገልጽና ለሕዝባዊ መንግሥት መታገል እንደሚያስፈልግ ጣል ሳያደርግ አያልፍም። ገበሬዎቹ አንተነህን በጣም ይወዱታል። ፍሬ ሕይወትም ብትሆን እያደር ለእርሱ ያላት አድናቆት እየጨመረ ሄዷል። እንዲያውም ዘመቻውን እንድትወደው ያደረጋት ከእርሱ ጋር አንድ ቡድን መመደቧ ይመስላታል። አንተነህ ከቁም ነገረኛነቱና ከፖለቲካ ውይይቶቹ ውጪ በጣም ተጫዋችና ቀልድ አዋቂ፣ ሩህሩህና ተንከባካቢም ነው። አብረውት ለሥራ ለተመደቡ ሁሉ የሚያደርገው እንክብካቤ በቡድን መሪነት ያለበትን ኃላፊነት ከመወጣት አኳያ ብቻ ሳይሆን ተፈጥሯዊም ነው። ለሴቶች ልዩ አክብሮት አለው። አረፍ በሉ ይደክማችኋል፣ ውሃ ጠጡ ይጠማችኋል ከማለት ባሻገር ዘማች ሴቶች ከሴት አርሶ አደሮች ጋር ሊኖራቸው የሚገባውን ግንኙነትና ሊሰጡ የሚገባቸውን ትምህርት ከመግለጽ ወደ ኋላ ብሎ አያውቅም። እንዲያነቡ ማበረታታት፣ የሚነበቡ መጽሐፍትን መስጠት፣ በስብሰባ ላይ ያላቸው ተሳትፎ እንዲጎለብት ዕድሉን ማመቻቸት የዘወትር ተግባሩ ነው። ፍሬ ሕይወት ሳታስበው በፖለቲካ መሳብ ጀመረች። አንተነህ የሚያመጣውን መጻሕፍት በማንበብ ሌሊቱን ማገባደድ ለመደባት።
ትናንሾቹን የማኦ ሴቱን ግን መጻሕፍት በጣም ወደደቻቸው። አንተነህ ለእያንዳንዱ የሥራ እንቅስቃሴ ማጣቀሻ መጽሐፍ አለው። ያንተነህን ፈለግ ተከተለችና ፖለቲካ መጽሐፍት አንባቢነቷ በጣም ጨመረ። ፖለቲካም እያደር ስሜት እየሰጣት ሄደ። የምታነባቸውን መጻሕፍት የመያዝ ፍጥነቷና የተረዳችውን የመግለጽ ችሎታዋ ደግሞ አንተነህን ሲያስደስተው ተመለከተች። ከአንተነህ ጋር በጣም ተቀራረቡ። አንዳንዴ እንደ ታላቅ ወንድም ታየዋለች። ሲንከባከባት፣ ሲያስብላት፣ በልጅነቷ ሲያዝንላት ተፈጥሮው ይደንቃታል። አንድ ቀን አንተነህ የሚመራው ቡድን ራቅ ወዳለ ስፍራ ለሥራ ወጣ። ውሏቸው አድካሚ ነበር። ሲመለሱ የቡድኑ አባላት 3ም 2ም እየሆኑ ሄዱ። ፍሬ ሕይወት በጣም ስለደከማት ከሌሎቹ እኩል መራመድ አልሆንላት አለ። ብዙዎቹ የቡድን አባላት በጨዋታ ተመስጠው ድካሟን አላስተዋሉላትም። ቀስ በቀስ ወደ ኋላ ቀረች። አንተነህ ብቻ ነበር መድከሟን ያስተዋለው። እናም እንድታርፍ ጠየቃት። ጥላው ስር ካለው መስክ ላይ ተቀመጠች። ውሃ እንድትጠጣ ኮዳውን ሰጣት። የኮዳው ውሃ ግን ለብ ያለ ነው። በውሃው አፏን ተግሞጥሙጣ መለሰችለት። እንሂድ አይደል አለችው። ከጥቂት ደቂቃዎች በኋላ ለምን ትንሽ አታርፊም አላት። ሳሩ ላይ ጋደም እያለ አልመለሰችለትም። ይበቃኛል እንሂድ አለችው። ተነስታ መንገድ እየጀመረች አንተነህም ተከተላት። ከፊት ሆና ጥቂት እንደተራመዱ የረገጠችው ድንጋይ ተፈንቅሎ ጣላት። አንተነህ በሚገርም ፍጥነት አነሳት። ወዲያውኑ ደግሞ በሳቅ ፍርስ አለ። አሁን መውደቅ ይህን ያህል ያስቃል አለችው በሳቁ እየተናደደች። ይቅርታ አናደድኩሽ? ለምን እንደሆነ ሳላውቀው ሰው ሲወድቅ በጣም ያስቀኛል አላት እየሳቀ። አንገቷን አቀፍ አድርጎ አንገቷን ሲያቅፋት የሆነ ነገር ውርር አደረጋት። ደነገጠች። በአቧራ የተበላሸውን ሱሪዋን አራገፈላት። የተጋጋጠ እጇን አሻሸላት። ተጎዳሽ አላት ደግሞ ትከሻዋን ያዝ አድርጎ። አይ አልጎዳኝም አለች። ምላሷ ተያያዘ። ምን እንደነካት ግራ ገባት። እጁ ትከሻዋ ላይ ሲያርፍ የተሰማት ስሜት አስደነገጣት። እንዳያውቅባት ጥረት አደረገች። በደካማነቷ እያሾፈባት፣ በአወዳደቋ ሲቀልድባት፣ ትከሻዋን እንዳቀፋት ነበር ዘመቻ ጣቢያ የደረሱት። ብቻቸውን ወደ ኋላ የመቅረታቸው አጋጣሚ በሌሎች አመለካከት ጥርጣሬ መፍጠሩን ለመረዳት ጊዜ አልወሰደባትም ነበርና በራሷ ተናደደች። ማታ እንደ ወትሮው እንቅልፍ አልወሰዳትም። ብቻ አንተነህን በየደቂቃው ታስበዋለች። ባሰበችው ቁጥር ደግሞ ትደነግጣለች። ትከሻዋ ላይ የነበረው ክንዱ እየተሰማት ተቸገረች። ሁኔታዋ አላማራትም። ድንገት ለምለም ድቅን አለችባት። ለምለም በዕድሜ ጥቂት ብትበልጣትም አብሮ አደጎች ነበሩ። ሚኒስትሪ አልፈው የሁለተኛ ደረጃ ትምህርት እንደጀመሩ ነበር ለምለም ጭንቀቷን የነገረቻት። ፍርዬ፣ እኔ ይህንን ሰውዬ ሳልወደው አልቀረሁም አለቻት። ለምለም በጭንቀት የቱን ለምለም አለች ፍሬ ሕይወት ጥርጣሬዋን እያሰበች። የአማርኛ አስተማሪያችንን። ሊሆን አይችልም፣ በፍጹም መሆንም የለበትም
አለቻት በቁጣ። ለምለም ላይ በተመለከተቻቸው ሁኔታዎች ጥርጣሬ ቢያድርባትም ነገሩን ለማንሳት ድፍረት አታ ነበር ዝም ብላ የቆየችው። እናም እውነቱን ስታውቅ ዝም ብላ ማለፍ አልቻለችምና ፍሬ ሕይወት ተቆጣች። ሆኗል ፍርዬ፣ ምንም ማድረግ አልቻልኩም አለችና ማልቀስ ጀመረች ለምለም። ፍሬ ሕይወት ግራ ተጋባች። ለምለምና ፍሬ ሕይወት የሚደባበቁት ነገር አልነበራቸውም። ጓደኝነታቸው በአካባቢያቸው እንደ ምሳሌ የሚጠቀስ ነበር። በትምህርታቸውም ብርቱዎች ስለነበሩ ምን ነው ሁሉም ልጅ እንደነርሱ በሆነ የሚባልላቸው ነበሩ። መተው ትችያለሽ ለምለም፣ እድሜያችን ገና ነው። ዛሬ ለፍቅር ቦታ ልንሰጥ የሚገባን አይመስለኝም። ለእርሱ የሚሆን ጊዜ ወደፊት ይኖረናል። ለትምህርታችን ግን ያለን ጊዜ አሁን ነው። አንዴ ካለፈና ከተጨናገፈ ተመልሶ ላይገኝም ይችላል። ደግሞስ እማማን አታስቢም? አንቺን እኮ ነው በጉጉት የሚጠብቁት ነበር ያለቻት። ያልሽኝን ሁሉ አላጣሁትም ፍርዬ፣ የወደድኩትም ፈልጌ አይደለም። ምን ብዬ ልንገርሽ? እንዴትስ ስሜቴ ሊሰማሽ ይችላል? አለች ለምለም ጭንቀቷን ስታካፍላት። ፍሬ ሕይወት አልረዳ ስላለቻት የአማርኛ ክፍለ ጊዜ ሲደርስ ለምለም ለየት ያለ ሁኔታ ይታይባታል። ትቁነጠነጣለች። ፈገግ ኮስተር ያደርጋታል። የአማርኛ አስተማሪያቸው ደልደል ያለ ወንዳ ወንድ ቁመና ቢኖረውም እዚህ ጋር ተብሎ የሚጠቀስ መልክ የለውም። ለለምለም ግን እንደ እርሱ መልከ መልካም ተፈጥሮ የሚያውቅ አይመስላትም። ሁኔታዋ በጣም ይገርማታል። ፍሬ ሕይወት የክፍል ተማሪዎች በሙሉ የለምለምን ሁኔታ አውቀው ሹክሹክታና መጠቃቀስ ሲበዛ ፍሬ ሕይወት በጣም ነበር የተናደደችው። እናም ለምለም ይህን ነገር መተው አለብሽ። እስኪ ተመልከቺ፣ በአማርኛ ክፍለ ጊዜ ልጆቹ ሁሉ ትምህርቱን ሳይሆን የሚከታተሉት አንቺን ነው። ለምለም አላስጨረሰቻትም። የራሳቸው ጉዳይ። አስፈላጊ ከሆነ ፊታቸው ቆሜ እንደምወደው ልነግራቸው እችላለሁ። እኔን የጨነቀኝ እንዴት አድርጌ መውደዴን ልነግረው እንደምችል ነው አለችና እንቅጩን አሳወቀቻት። አጋጣሚው ለምለም አልሰመረላትም። የአማርኛ መምህራቸው ቀልብ ያረፈው ሌላ ተማሪ ላይ ሆነ። ቀስ በቀስ ለምለምና ትምህርት ተራራቁ። የማይጨበጥ ፍቅር እሹሩሩ ስትል ትምህርት አመለጠ። 9ኛ ክፍል ወደቀች። ዳግመኛ ትምህርት የደረሰበት ላትደርስ የማለች ይመስል ትምህርቱን እርግፍ አድርጋ ተወችውና ቤት መዋል ጀመረች። ፍሬ ሕይወት ሳታስበው ልቧን ጨነቃት። ከተኛችበት ተነስታ ተቀመጠች። በፍራሾቻቸው ላይ ተኝተው በእንቅልፍ ዓለም ውስጥ ያሉትን ጓደኞቿን ስታያቸው ቀናች። በፍጹም በለምለም ላይ ያየሁትን አጋጣሚ በእኔ ላይ እንዲደገም አልፈቅድም አለች ለራሷ። እንቅልፍ እንዲወስዳት ለመሞከር ተመልሳ ተኛች። ግን እንቅልፍ ሊመጣ አልቻለም። ይልቁንም ሔዋንን በዓይነ ሕሊናዋ አየቻት። ሔዋን በጣም ዘናጭ ልጅ ነች። የጠይም ቆንጆ፣ ዘለግ ያለና ለሱሪ የሚመች ቁመና አላት። ተጫዋች ነች። የማይወዳትና ሂዊ የማይላት ዘማች የለም። መዝፈን መጨፈርና መዝናናት ትወዳለች። አትጨነቅ፣ አታዝን። ልክ እንደ ታላቅ እህት ሌላው ሲከፋው የምታጽናና እርሷ ነች። ፍሬ ሕይወትም ብትሆን በጣም ትወዳታለች። ከገጽታዋ ላይ ጠፍቶ የማያውቀው ፈገግታዋ በጣም ያስደስታታል። ሔዋን የአዲስ አበባ ዩኒቨርሲቲ 2ኛ ዓመት ተማሪ ነች። አብዛኛውን የረፍት ቀናት
ሔዋንና አንተነህ ከምግብ ቤቱ በስተጀርባ ብቻቸውን ተቀምጠው አንገቷን ትከሻው ላይ ደገፍ አድርጋ አንዳንዴም ጭኑ ላይ ጋደም ብላ ሲጫወቱ አገጣጥሟታል። ታድላ ትላለች ደግሞ ሳታስበው። ያን ማታ የቱን ያህል ከራሷ ጋር እንደታገለች ስታስበው ይገርማታል። በመጨረሻ ሐሳቧን ወደ ሌላ ለመውሰድ ቻለች። እናቷን አሰበች። እነርሱን ለማሳደግ ውሏቸውን ከጠላ አተላ ጋር ያደረጉት እናቷ ድቅን አሉባት። ታናናሽ ወንድሞቿና እህቷ፣ ትምህርቷ፣ ወደፊት የሚጠብቃት ኃላፊነት አሰበችውና ራሷን ታዘበች። ስንት ቅድሚያ ሊሰጠው የሚገባው ጉዳይ እያለ ለፍቅር በመጨነቋ ተበሳጨች። ሁሉን ያስከተለባት ይሄ ዘመቻ አልቆላት ተገላግላ ወደ ቤቷ ተመልሳ ከምትወደው ትምህርት ጋር ተገናኝታ በቃ ከዛ በኋላ ያሰበችው ሁሉ ተሳክቶ እናቷን እፎይ ካሰኘቻቸው በኋላ ያን ጊዜ ስለ ፍቅር ለማሰብ ትችላለች። አሁን ግን አያስፈልጋትም። ከአንተነህ ጋር አንድ ቡድን ውስጥ ባንመደብ ምን ነበረበት? አለች ደግሞ ወዲያውኑ በሐሳቧ። ዘመቻው ገና 6 ወራት ሳያስቆጥር የገበሬ ማኅበራት ተጠናክረው መንቀሳቀስ ጀመሩ። ፖለቲካዊ እንቅስቃሴው እየተጠናከረ የመደብ ትግሉም እየተካረረ ሄደ። አርሶ አደሩ የመሬት ላራሹን አዋጅ ተግባራዊ ለማድረግና መብቱን ለማስከበር አልፎ አልፎ ባለመሬት ከነበሩ ባላባቶች ጋር የሚያደርገው ግጭት ግን እያሳሰበው መጣ። አንዳንዶቹ የገበሬ ማኅበራት በጣም ጠንካሮች ሆኑ። መሪዎቻቸው ፖለቲካውንና ኢኮኖሚውን እኩል ማስኬድ በሚገባ ተሳክቶላቸዋል። በመሆኑም በየአደባባዩ ወሬውን ሲያቀልጥ መሬቱ ጾሙን ያድር የለ ከዛ አዳሚ ያገኛታል እያሉ ስለ ገበሬው አወዳደቅ የሚያወሩትን ባላባቶች አሳፍረዋል። አንዳንዶቹ ባላባቶች በዚህ በጣም ይናደዳሉ። ገበሬዎቹ የተሻለ ኑሮ ከኖሩ የቀድሞውን ሥርዓት የበለጠ እንደሚጠሉ፣ እግዚአብሔርም የማስተዳደር ሥራ ለንጉሣዊው አገዛዝ አንጡራ ሀብትነት እንዳልሰጠ ማረጋገጫ እንደሚሆን በማሰብ ለማደናቀፍ የተቻላቸውን ያህል ይጥራሉ። ገበሬዎቹ በበኩላቸው ለመብታችን መታገል ይኖርብናል፣ መንግሥት ባያግዘንም የባላባቶቹን ትጥቅ ራሳችን እናስፈታለን፣ በሰላም ለመኖር ሌላ ምርጫ የለም አሉ ዘማቾቹ። የገበሬው ትግል መገታት እንደሌለበት ያስባሉ። እምነታቸው ከሆነ ያለምንም ማወላወል እስከ መጨረሻው መዝለቅ እንደሚገባቸው ያምናሉ። መስዋዕትነት የሚያስከፍል ቢሆን እንኳን ማፈግፈግ እንደማይገባ ተነጋግረዋል። በጭራሽ አናፈገፍግም። በወንድሞቻችንና በእህቶቻችን ደም ያገኘነውን መሬታችንን ለማንም አሳልፈን ለመስጠት አንሻም አሉ ገበሬዎቹ። ገበሬዎቹ የባላባቶቹን አቅም ለማዳከምና ራሳቸውን ከጥቃት ለመከላከል እርምጃ መውሰድ እንደሚገባ ተማመኑ። በአካባቢው የሚኖሩና ትጥቅ ያላቸው ባላባቶች ትጥቅ እንዲፈቱ ለመጠየቅ ሁሉም ማኅበራት በተመሳሳይ ቀንና ሰዓት ስብሰባ እንዲጠሩ ተወሰነ። አንተነህና ሔዋን በአጠቃላይ ሁኔታ ላይ ለመነጋገር መገናኘት ነበረባቸው። ከምግብ ቤቱ ጀርባ በግራሩ ጥላ ስር ተቀመጡ። እንደተለመደው አንተነህ እግሮቹን ዘርግቶና ሔዋን ጋደም ብላበት ነበር የሚነጋገሩት። ስብሰባውን በብልሃት መምራት እንደሚያስፈልግና
በዚህ አጋጣሚ ደግሞ ዘማቾቹን መቀስቀስ እንደሚያስፈልግ፣ በተቻለ መጠን አባል ሊሆኑ የሚችሉ ዘማቾችን ማቅረብ እንደሚያስፈልግ ተነጋገሩ። ሔዋን ድንገት ቀና ስትል ፍሬ ሕይወትን አየቻት። ፍሬ ሕይወት ወደ እነርሱ ላለመመልከት እየጣረች መሆኑን ተረድታለች። ምስኪን፣ ይህን ጊዜ እኮ እርሷ የምታስበው ሌላ ይሆናል አለች ለራሷ። ሔዋን በበኩሏ አንተነህ ለፍሬ ሕይወት ያለውን ስሜት ብዙ ጊዜ ታዝባለች። እናም ያደረገችውን ነገር እያስታወሰች ይህን ጊዜ እኮ በማለት ትቆጫለች። ሔዋን አንተነህና ሔዋን የሚተዋወቁት ዩኒቨርሲቲ ነው። አንተነህ ከብዙዎቹ ሴቶች ጋር የሚግባባው በቀላሉ ስለሆነ ብዙዎች ወንዶች ጓደኞቹ ይቀኑበታል። እናም ከሔዋን ጋር ለመግባባት ጊዜ አልወሰደባቸውም። ብዙም ሳይቆዩ ነበር የፍቅር ጥያቄ ያቀረበላት። ሔዋን ደነገጠች። እናም ሳታመነታ እንኳን ወዲያውኑ መልስ ሰጠችው። አልችልም አለችው። ልክ እንደ እርሱ ጥያቄ ቀለል አድርጋ። ለምን አላት። ለመልሱ ንግግር አላስፈለጋትም። ቦርሳዋን ከፈታ አደረገችና ፎቶግራፍ አውጥታ ሰጠችው። ፎቶው ላይ አንድ ወጣት ለሔዋን ቀለበት ሲያደርግላት ይታያል። ወጣቱ በቁመቱ ከሔዋን አነስ ያለ፣ ጸጉሩ ከግንባሩ ገባ ብሎ ወደ ኋላ ያፈገፈገ ነው። ሁለቱም ከልባቸው የሚስቁ ይመስላሉ። እጮኛ አለኝ ለማለት ነው አላት ፎቶውን እየመለሰላት። ምን ነው አንመስልም አለችው ጥያቄውን በጥያቄ እየመለሰች። መልካም ጋብቻ አላትና ትቷት ሄደ። የፍቅር ጥያቄው ያለመሳካት ከመግባባት አላገደውም። አንተነህ በዚህ ጸባዩ በጣም ይታወቃል። መልሶ አልጠየቃትም፣ አልተለወጠባትምም። እንደ ወትሯቸው ጓደኝነታቸውን ቀጠሉ። ብዙም ሳይቆይ አንተነህ አዘውትሮ ከግቢ መውጣት ሲያከታትል ግራ መጋባት ጀመረች። ልትጠይቀው ብትፈልግም መድፈር አልቻለችም። በውስጧ እየተብሰለሰለች ጊዜው ነጎደ። አንድ ቀን ግን ለጥያቄዋ መልስ ሰጣት። አንተነህን ከአንዲት ልጅ ጋር እዚያው ግቢ ውስጥ አገኘችው። ጓደኛዬ ናት፣ የ6 ኪሎ ተማሪ ነች አላት ሔዋንን በቀላሉ። ሔዋን ገጽታ ላይ ድንጋጤ ተመለከተ። አንተነህና ጓደኛው ሔዋንን እዚያው ግቢ ውስጥ ትተዋት ሄዱ። በሚቀጥለው ቀን ሔዋንን ክፍል ሲያገኛት ትናንት ምን ነበር ያስደነገጠሽ ብሎ ጠየቃት። በጣም ከሚገርማት ባህሪው ምንም የሚያስጨንቀው ነገር ያለመኖሩ ነው። ያልገባው ነገር ካለ መጠየቅ፣ ቅሬታ ከተሰማው ስሜቱን መግለጽ፣ መልካም ነገር ሲመለከት ማድነቅ፣ ብቻ በሆዱ የሚያሳድረው ነገር የለውም። አንተነህ አንተ እርሷ እያለች ነው እኔን የጠየቀኝ አለችው በትዝብት አይነት። አንቺ እምቢ ስትይኝ ምን ማድረግ ነበረብኝ? በዚያው ሰሞን አጋጣሚ ኬኔዲ ላይብረሪ ስሄድ ተገናኘን። ጓደኛ እንድትኖረኝ እፈልግ ነበርና ተከታተልኳት። ብዙ መመዘኛዎቼን አሟላች። ጠየቅኳት፣ እሺ አለችኝ። በቃ ጓደኝነታችን ቀጠለ አላት በቀላሉ። ሔዋን ለደቂቃዎች ዝም አለች። ሰዓቷን ተመለከተችና በል እንግባ፣ አስተማሪ መምጫው ደርሷል አለችው። ሁኔታዋ የሆነ መልእክት እንዳስተላለፈ ቢገባትም አንተነህ ምንም እንዲጠይቃት አልፈለገችም። ቀደም አለችና ወደ ክፍል ገባች። ክፍለ ጊዜው እንዳለቀ
አስተማሪው ዕቃዎቹን ሰብስቦ እስኪወጣ አላስቻለውም። ግልጽ አድርገሽ እንድትነግሪኝ ፈልጋለሁ። የሆነ ነገር በውስጥሽ እንዳለ ተሰምቶኛል አላት ደብተሩን እያጠፈ። በቃ በኋላ እነግርሃለሁ አለችው። ቀጠሮ አያስፈልግም። ታውቂኛለሽ፣ ሐሳብ ይዤ መማር አልችልም አላት ኮስተር ብሎ። ውጋት እኮ ነህ አንተ ነህ። አሁን ምንም የማይጠቅም ነገር ብትሰማው ባትሰማው ምን ያደርግልሃል? አለችው። የፈለገው ቢሆን መስማት አለብኝ አላት። ሌላ ምን መስሎ ነው? እኔ በአንተ እንዲህ እየታማሁ ጓደኛህን ስታስተዋውቀኝ ገርሞኝ ነው አለችው። ታዲያ ምን አስጨነቀሽ? አለመሆኗን መንገር፣ ለማያምኑሽ ደግሞ ያንን ፎቶ ማሳየት። በቃ ከዚያ በኋላ ይተውታል አላት ነገሩን አቅልሎት። ለሔዋን ግን ቀላል አልነበረም። ሔዋን የተደላደለ ኑሮ ያለው በወቅቱም ጥቂቶች ብቻ የሚታደሉት የተማረ ቤተሰብ አላት። አስተዳደጓ የቅንጦት የሚባል አይነት ሲሆን ሲያዩዋት የምታሳሳ የጠይም ቆንጆ ነች። ገና ከልጅነቷ ጀምሮ የወንዶች የፍቅር ጥያቄ ቢያስቸግራት ትምህርቷን እንዳያደናቅፍባት ሰግታ መላመታች። 12ኛ ክፍል ስትገባ ነው ያሰበችው። ይህንኑ ለአክስቷ ልጅ አማከረችው። እርሱም ተስማማላትና ፎቶ ቤት ሄደው ያንን ገና ወንዶች ጥያቄ ሲያነሱ የምታስፈራራበትን ፎቶ ተነሱ። የብዙ ወንዶችን የፍቅር ጥያቄ ለመመለስ እንዲጠቅማት የቀየሰችው ዘዴ አሁን ግን አልጠቀማትም። በዚሁ መንገድ ተጠቅማ እንዲርቋት ያደረገቻቸውን ወንዶች አስታወሰች። ምንም የሚቆጫት አልነበረም። ዘዴውን ፍቱን ሆኖ ስላገኘችው ነበር ለአንተነህም የተጠቀመችበት። አንተነህ ግን በመልሷ በርግጎ አልራቃትም። በፍቅር ጥያቄው የሰጠችውን መልስ ተቀብሎ በጓደኝነቱ ቀጠለ። ተግባቡ። ባህሪውንና መላ ስብዕናውን ወደደችለት። ግን በቶሎ መሆኑ እንዴት ጥሩ ነው አለች ለራሷ። ብዙ ከመዝለቋ በፊት ሁኔታውን ማወቋን ወደደችው። ሐሳቧንና ስሜቷን ሰብሰብ ለማድረግ ይመቻታል። ግን አንተ ምን አይነት ልጅ ነህ? አለችው አንተነህን ከሐሳቧ መለስ ስትል። ምን አደረኩ? አላት። አንድ ጊዜ ጠይቀህ እርግፍ አድርገህ መተው አለብህ እንዴ? ሳቋ ቀደማት። የሰው እጮኛ ለመቀማት ማስቸገር ነበረብኝ ማለት ነው። ሁሉንም ነገረችው። ስትነግረው ነገሩን ለማቅለል የተቻላትን ሁሉ ሞከረች። ሁለቱም ሆዳቸውን ይዘው በሳቅ ፍርስ አሉ። ጓደኞቻቸው ከርቀት እያዩአቸው እስኪታዘቧቸው ድረስ። በፍጹም ያልጠበቅኩት ነገር ነው። ካንቺ ይህንን አልጠበቅኩም። ተናግረሽ ልታሳምኚ የምትቺ ሰው እንዲህ አይነት ዘዴ ትጠቀሚያለሽ ብዬ አልገመትኩም። ጭቅጭቅ ስልችት ቢለኝ እኮ ነው። ቢያንስ ከዚያ በኋላ መተው አለብሽ አላት። ለሔዋን የወንድ ጓደኛ ማግኘት ቀላል ቢሆንም ፍቅረኛዋን ለአንተነህ ብታስተዋውቀውም ከአንተነህ ጋር አብረው ለመሆን ያለመታደላቸው ሁሌም ይቆጫታል። ወዴት ጠፋሽ? አላት አንተነህ በሐሳብ አብራው እንዳልነበረች ተመልክቶ። የትም አለችው ከተንተራሰችው እግሩ ላይ እየተነሳች። የዛሬው ክፍል የእስካሁኑ ቆይታችን ነበር። በቀጣይ ክፍል እስክንገናኝ ቸር ይግጠመን። ዩቲዩብ ቻናሌ አዲስ ለሆናችሁና እንዲሁም የሚቀርቡ ንባቦችን እየሰማችሁ ላላወቃችሁ ዩቲዩብ ላይ ኢዮብ ዮናስ ብለው ከገቡ በኋላ ከዚህ በፊት የተነበቡትን በቀላሉ ለማግኘት ፕሌይሊስትን መጎብኘት እንዳለቦ ያውቃሉ? ካላወቁ
ይጎብኙ። ፕሌሊስት የሚለውን ተጭነው ሲገቡ የተተረኩ እንዲሁም በመተረክ ላይ ያሉትን በሙሉ ያገኛሉ። ምን አለ ምን ይዘህ ነው ብለው ከጠየቁ ወሰብሳቤ ደራሲ ያለው አክሊሉ፣ ሁቱትሲ ትርጉም መዘምር ግርማ፣ ፍትሃዊ የጠጅ ክፍፍል ከገነነ መኩሪያ ሊብሮ፣ ገመና ከሰለሞን ሹምዬ፣ መጽሐፍ ቅዱስ 80 አዱ፣ ኩዳድ ከማተብ የመለሰ፣ ራምቦ ከስንዱ አበበ፣ ጉንጉን ከኃይለ መለኮት መዋል፣ እመጓ መርበብት ዝጎራ ሦስቱም ከዶክተር አለማየሁ ዋሴ፣ ኢትዮጵያዊው ጃንደረባ ከዲያቆን ሄኖክ ኃይሌ። በተጨማሪ እነሆ አዲስ መጽሐፉና ምርኮኛን ጀምረናል። ፕሌይሊስትን ሲጎበኙ እነዚህን ሁሉ ያገኛሉ። ፕሌይሊስትን ይጎብኙ። ሰምተው ከወደዱ ሰብስክራይብ አድርገው መከታተል ይችላሉ። ያሉትን አስተያየት ቢያሰፍሩ ጠቃሚ ነው ብለን ላመንበት ሁሉ አስቸኳይ ትግበራ እናደርጋለን። ከምስጋና ጋር መልካም ጊዜ